አንድ ባል ምን ያህል ሚስት ሊኖረው ይችላል? 2፣ 3 ወይስ 4? ይህንን ፊልም ካያችሁት በኋላ መጨረሻ ላይ ይህንን መልስ መልሱልኝ። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። በየቀኑ መለቃቸው አዳዲስ ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን እንዳትረሱ። ጆናሲ ሚስቱን ጥሎ ከቅምጡ ጋር መኖር ከጀመረ ሰነባብቷል። መቲፓ ትባላለች። ጆይስ ግን ባሏ ጥሏት መሄዱን ማመን አልፈለገችም። ሶሻል ሚዲያ ኢንፍሉዌንሰር ስለሆነች ከባሏ ጋር ከተፋታች ስራዋ በጠቅላላ ይበላሻል። በዚህ ምክንያት ዩኒቨርሲቲያቸውን ለማክበር ትልቅ ድግስ አዘጋጅታ እዛ ላይ እንዲገኝ ልትጠራው ነው ከቅምጡ ጋር ወደሚኖርበት ቤት ሄደችው። ጆናሲ ግን እንደ መምጣት የፍቺ ወረቀት ነበር የላከላት። ጆይስም የፍቺው ወረቀት ሲደርሳት በጣም ተናዳ ወደ ስራ ቦታ ትሄዳለች። ጆይስም ተመልሳ ወደ ቤቷ ከመጣች በኋላ ጆናሲና መቲፓ አንድ ላይ ከከተማ ወጣ እንደሚሉ ወሬ ይደርሳታል። እሷም እነሱ ወደሚኖሩበት ቤት ትሄድና ንዴት ውስጥ ሆና ፓስፖርታቸውን ታቃጥለዋለች። ነገር ግን እሳቱ በዛው እየተያያዘ ሄዱ ቤቱ መንደድ ይጀምራል። መቲፓ የጆናሲ ድርጅት ውስጥ አንዲት ሰራተኛ ነበረች። እናም የሜጋሽ ፍቅረኛ ነበረች፣ የጆናሲ ወንድም። ስራውንም ያስቀጠራት ሜጋሽ ነው። እሷም የስራ እድገት ለማግኘትና የተለያዩ ጥቅማጥቅሞችን ለማግኘት ሜጋሽን ሳይሆን ጆናሲን ፈለገችው። ፋይል ለማድረስ ነው በሚል ምክንያት ቢሮውም ከገባች በኋላ እሱን ለማማለል የተቻላትን ነገር ነበር ያረገችው። በመጀመሪያ ጆናሲ ያን ያህል ትኩረት አልሰጣትም። በዛ ላይ ደግሞ ሚስቱ ጆይስ በቅርቡ ወንድ ልጅም ወልዳ ስለነበረ ለሚስቱ ትኩረቱን ለመስጠት ሞከረ። ግን ከሚስቱ ጋር ሆስፒታል ውስጥ ቁጭ ብሎ እንኳን የሚያስበው መቲፓ ሶፍት ላይ ጽፋ ስለሰጠችው ጽሁፍ ነው። ለሚስቱም ያልጨረስኩት ስራ አለ በሚል ምክንያት ሚስቱን ዋሽታት ተመልሶ ወደ ቢሮ ይሄድና መቲፓን ያገኛታል። ከዛም ቀለል አድርገው ከመቲፓ ጋር ፍቅር ይጀምራሉ። የተወሰኑ ጊዜያቶች በኋላ መቲፓ የስራ እድገት ታገኛለች። የራሷን ቢሮ ተሰጣት። እሷም የምትፈልገውን ነገር ስታገኝ ከሜጋሽ ጋር ተጣላች። ብዙም ሳይቆይ ሁሉንም ነገር ጆይስ አወቀች። የባሏ ሸሚዝ ላይ ሊፕስቲክ ስታገኝ ሌላ ሴት ህይወት ውስጥ እንደገባች ተረዳች። ይህም ብቻ አይደለም፣ የባሏ ኪስ ውስጥ የሴት ልጅ ፓንትም አገኘች። መቲፓንም ፈልጋ አገኘቻትና ጆይስ መቲፓን ቅጥቅጥ ነበር ያደረገቻት። ባሏም ተመልሶ ከመጣ በኋላ እንዴት ምንም የማታቅ ሴት ትደበድቢያለሽ በሚል ምክንያት ከጆይስ ጋር ይጣላል። እናም ያገባውት ሴት አንቺ አይደለሽም ብሎ ባህሪዋ በመቀያየሩ ምክንያት ቤቱን ለቆ ሊወጣ ይወስናል። ጆይስ ባሏ ቤቱን ለቆ ከወጣ በኋላ የሱን ትኩረት ለማግኘት ልጆቻቸውን ወደ እሱ ቤት ትልካቸዋለች። እሱም እዚህ ጠባብ ቤት ውስጥ ከልጆቹ ጋር መኖር ስለማይችል ሰፋ ያለ ቤት ገዝቶ መኖር ይጀምራል። ጆይስም አኒቨርሰሪያቸውን ለማክበር ትልቅ ፕሮግራም እንዳዘጋጀች ለጆናሲ ስትነግረው መቲፓ ውስጥ ሆና በር ላይ ተለጥፋ እየሰማቻቸው ነበር። መቲፓ ግን ባልና ሚስት እንዲፋቱ ታሳምነዋለች። ቤቱን በእሳት ከተያያዘ በኋላ እሳቱን ያስነሳቸው ጆይስ ናት በማለት መቲፓ ጆይስ እንድትታሰር ታረጋለች። በሚያሳዝን ሁኔታ መቲፓ ጆይስ ላይ ፖሊስ በመጥራቷ ምክንያት ጆናሲ ይጣላታል። እኛ ጎሞራዎች በምንም አይነት ሁኔታ ችግራችንን ወደ ሚዲያና ወደ ፖሊስ አንወስድም ይላታል። ከዛም ይሄድና ጆይስን ያስፈታታል። በሚያሳዝን ሁኔታ ይሄ ቀን የአኒቨርሰሪያቸው ቀን ነው። እናም ፕሮግራሙ በጠቅላላ ተዘጋጅቶ እንግዶች ወደ አዳራሹ መግባት ጀምረዋል። ሰው በጠቅላላ ጆናሲ አይመጣም ብሎ ነበር የጠበቀው። በሚገርም ሁኔታ ግን ጆናሲ ፕሮግራሙ ላይ ይገኛል። እሱም በስተመጨረሻም እዚህ ፕሮግራም ላይ ይገኛል። ጆይስ የድርጅታቸው ትልልቅ ኢንቨስተሮች ጋር በመሄድ በእነሱ አስፈራርታው ነው እዚህ ፕሮግራም ላይ እንዲገኝ ያደረገችው። ፕሮግራሙን ካለቀ በኋላ ጆናሲ ጆይስን ይዟት ወደ ቤት ይሄዳል። እናም እሷ ፕሮግራሙ ላይ ከተገኘ የፍቺ ወረቀቱ ላይ ፈርማለሁ ብላ ስለነበረ ወረቀቱንም ፈረመችለት። በዚህ ሰዓት ጆናሲ ሀሳቡን ይቀይርና ናፍቀሽኝ ነበር ብሎ ወደ ራሱ ጎተት ያረጋታል። ከዛም ልክ እንደ በፊቱ ባልና የልጆቻቸው አባት ለመሆን ይሞክራል። ሁሉም አባታችን እንደ በፊቱ ሆኗል፣ ተመልሶ መጥቷል ብሎ ተቀብሎታል። ነገር ግን ሴት ልጁ ምንም አልተዋጠላትም። በሚገርም ሁኔታ የጆይስ እናት ጆይስን ነው ባሏ ጥሏት ለመሄዱ ምትወቅሳት። ጆይስም ምክር ፍለጋ የሜጋሽ ሚስት ጋር ትሄዳለች። የሜጋሽ ሚስት ጆይስን አንድ ነገር መከረቻት። ምንም ነገር ቢፈጠር ሁሌም ሰላምን ስጭው፣ እረፍት አግኝቶ የሚመጣው አንቺ ጋር እንደሆነ እንዲያስብ አድርጊው አለቻት። ጆናሲም ከመቲፓ ጋር ያለው ግንኙነት እንዳበቃ ሚስቱ እንድታምንለት ስለፈለገ
እዛው ሚስቱ ፊት ለፊት ማቲፓን ከስራ ቦታ አባረራት። እንደዚህም ሆኖ ግን ጆይስ ሙሉ ለሙሉ ባሏን እያመነችው አልነበረም። በዚህ መሃል ጆይስ ያረገዘች መስሏት በጣም ደንግጣ ነበር። እሷ ልጅ አትፈልግ እንጂ ጆናሲ አሁንም ቢሆን ልጅ በጣም ነው የሚፈልገው። እሷ ለመጨረሻ ጊዜ የወለደች ሰዓት በማዕከላቸው ያለው ፍቅራቸው በጣም ቀንሶ ስለነበር ከዚህ በኋላ ልጅ በቃኝ ብላለች። በዚህ ምክንያት ጆይስ እንዳታረግዝ የሚያደርግ ሕክምና ልታደርግ ወደ ሆስፒታል ሄደች። ሆስፒታል ውስጥም ያልጠበቀችውን ነገር ነበር ያገኘችው። መጀመሪያ ባሏ ሕክምና ልታደርግ ሆስፒታል እንደመጣች አውቆ ተከትሏት የመጣ ነበር የመሰላት። ነገር ግን ባሏ እዛ ሆስፒታል ውስጥ የተገኘው ማቲፓ ወልዳ ስለነበረ አጠገቧ ለመሆን ነበር የመጣው። ለጆይስ ለስራ ጉዳይ ከከተማ ወጣ ብሏለሁ ብሎ ነበር የነገራት። ነገር ግን ሆስፒታል ውስጥ 2 መንታ ልጆች ታቅፎ ስትመለከት በጣም ነው የደነገጠችው። ጆናሲ ማቲፓን ከስራ ካባረራት በኋላ እሷም እሱን ለማናደድ ከሱ ጋር በስራ ከሚገናኝ ሰው ጋር ፍቅር ጀምራ ነበር። ጆናሲም ማቲፓን ከሌላ ሰው ጋር ሲመለከታት እውነትን በጣም ነበር የቀናው። ከዛም ወደ ቤቷ ይሄድና አብረው ይተኛሉ። የዛን ቀን የተፈጠረ ነገር እሷም ማረገዘች። ጆይስ በጣም ተናዳ ነበር። እሱ ግን እንዴትም አረጋግቶ የተፈጠረውን ነገር በጠቅላላ ሊያስረዳት ይሞክራል። ማርገዟን ስትነግረኝ ማቲፓን ልጁ እንድታስወርድ ነግሬያት ነበር አላት። ውሸቱን ነው። ማርገዟን ሲያውቅ በጣም ነበረ ጆናሲ የተደሰተው። እንደውም ልጆቹን እንድትወልድ ያበረታታት ራሱ እሱ ነበረ። ጆይስ በጣም ልቧ ስለተሰበረ ጆናሲን ገላ እርፍ ለማለት ትወስናለች። ነገር ግን ጨክና ልትገለው ደግሞ አልቻለችም። ጆይስም እንደዚሁ ትዳሯን መበተን ስላልፈለገች አንድ ሀሳብ አመጣች። ማቲፓ የጆናሲ 2ኛ ሚስት እንድትሆን። ለባሌ ፈቅጄለት 2ኛ ሚስት ሲያገባ አርፎ ይቀመጣል ብላ ነበር ያሰበችው። ማቲፓ የጆናሲ 2ኛ ሚስት መሆኗን ቤተሰቡ ይወቅ እንጂ ሚዲያ እስካሁን አላወቀውም ነበር። እናም ጆይስ ከአንድ ትልቅ ድርጅት ጋር በማስታወቂያ ስራ ተስማምተው ስራዋን በምታቀርብበት ቀን ነበረ ማቲፓ አውቃ አንድ ላይ የተነሱትን ፎቶ ሶሻል ሚዲያ ላይ ፖስት ያደረገችው። እንደውነቱ ጆናሲን ማናቸውም አልተረዱትም። ሰውየው በጣም ድብቅ የሆነ ሰው ነው። 2ኛ ሚስት እንዲያገባን ፈቅዳለት ጆይስ ምንም ደስተኛ አልነበረችም። እናም በሳሩም በቅጠሉም ስትጨቀጭቀው አሁን ደግሞ እየሰለቸችው መጣች። በሌላ በኩል ማቲፓ ጋር ሲሄድ ደግሞ እሷም 2 መንታ ልጆች ወልዳ እረፍት እያጣች ስለሆነ ትኩረት ስጠኝ፣ እኔ ጋር እየመጣ እኔን አግዘኝ ትለዋለች። በሚገርም ሁኔታ ለልጆቹ የሚያስፈልጋቸውን ገንዘብ ይሰጣል እንጂ በምንም አይነት ሁኔታ ልጆቹን ተንከባክቧቸው አያውቅም። እንደው ማቲፓ ገና ከሆስፒታል የመጣች ቀን ነበረ አብረን እንተኛ ብሎ ጥያቄ ያቀረበላት። ጆይስም ፊቷን አዙራ ነው የምተኛው። ከሱ ጋር አብራ መተኛ ታቆማለች። በዚህ ሰዓት ጆናሲ ፊቱን ያዞረው ሁሉም የወንድሙ ሚስት ናት ብለው ወደሚያስቧት ወደ ኤሲ ነበር። ኤሲ ስሙኑ ነች ካላችሁኝ ታሪኩን ወደ ኋላ ሄድ ብዬ ልንገራችሁ። ኤሲ ጆናሲን የምታውቀው በጣም ልጅ እያሉ ነው። እናም ልጆች ሲደበድቡት ታስጥለዋለች። ከዛን ቀን ጀምሮ እነዚህ ሁለቱ በጣም ይዋደዱ ጓደኛሞች ይሆናሉ። ጆናሲ ወጣት እያለም በጣም ብዙ ሴት ጓደኞች ነበሩት። እሷም ከቨር ታረግለት ነበር። ከጊዜ በኋላ ግን እሷንም ይጠይቃታል። ፍቅረኛ ይሁኝ ብሎ ጥያቄ ያቀረበላት። ኤሲም ከፍቅረኛዋ ጋር ሳትስማማ ቀርታ ከፍቅረኛዋ ጋር ተጣላች። ይህንንም ክፍተት ተጠቅሞ ጆናሲ ወደ ህይወቷ ይገባል። ጆናሲ ሁሌም ቢሆን ሀብታም የመሆን ህልም ነበረው። ቤተሰቦቹ ድሃ ቢሆንም እንዴትም ብዬ ሀብታም ሆናለሁ፣ ትልቅ ቤትና መኪናም ገዛልሻለሁ ይላት ነበር። ጆናሲ ወደ አንድ ትልቅ ዩኒቨርሲቲ መግባት ይፈልጋል። እዛ ዩኒቨርሲቲ ለመግባት ደግሞ አፕላይ ማድረጊያ ገንዘብ ያስፈልገው ነበር። ኤሲም ያጠራቀመችውን ገንዘብ ታነሳና እንካ ይህንን ገንዘብ ተጠቅመ ወደዚያ ዩኒቨርሲቲ አፕላይ አድርጋለችው። ተሳካለትና ዩኒቨርሲቲውም ተቀበለው። ሙሉ ስኮላርሺፕ አገኘ። እሷም እየከፋትን ቢሆን ትሸኘዋለች። በፊት በየጊዜው የሚደውለው ሰው ቀስ በቀስ የሚደውልበት ጊዜ እየቀነሰ መጣ። በስተመጨረሻም ሙሉ ለሙሉ ስልኳን ማንሳት አቆመ። ከ8 ዓመት በኋላ ኤሲ ጆናሲ እንዳገባ ጋዜጣ ላይ ታትሞ ትመለከታለች። ከትንሽ ጊዜ በኋላ ደግሞ ተመልሶ ኤሲን ፍለጋ ጆናሲ ይመጣል። ሲመጣም ቀይ ቆንጅዬ መኪና ገዝቶላት ነበር የመጣው። ኤሲም ሌላ ማግባትን ሰምቻለሁ ትለዋለች። እሱም ጆይስን ያገባዋት ቤተሰቦቿ ሀብታም ስለሆኑ ለቢዝነስ ይረዱኛል ብዬ ነው አላት።
ኤሲም ከቀድሞ ፍቅረኛዋ አንድ ልጅ ወልዳ ነበር። ጆይስን ያገባዋት ጥሩ ኮኔክሽን ስላላት ነው። ነገር ግን ሁሌም ቢሆን እምወደውና ማፈቅረው አንቺን ብቻ ነው ይላታል። ከዛም ከመሄዱ በፊት ስለሚነግራት ነገሮች አነሳባት። ሀብታም ስሆን ቆንጅዬ መኪና ገዛልሻለሁ ብያል ነበር፣ ይኸው መኪናሽ ይላታል። ጆናሲ ከጆይስ ጋር ከመጋባቱ ገና 2 ዓመት ቢሆነው ነው። አሁን ደግሞ ለኤሲ የጋብቻ ጥያቄ ያቀርብላታል። እሷም እሺ ብላ ሁለተኛ ሚስት ለመሆን ተስማምታ ይጋባሉ። የሁሉ ነገር ሲፈጠር የመጀመሪያ ሚስቱ ጆይስ የምታውቀው ነገር አልነበረም። ኤሲም ብዙም ሳይቆይ ሴት ልጅ አረገዘች። ዞር ዞር እያሉ የህፃን ልጅ ልብስ እየገዙ እያለ ሱፐርማርኬት ውስጥ ከጆይስ ጋር ተገናኙ። ጆናሲም የዛኑ ሰዓት ይዋሻል። ኤሲ ትባላለች፣ የወንድሜ ሚስት ነች ብሎ ኤሲንና ጆይስን አስተዋወቃቸው። ኤሲ በዚህን ሰዓት በጣም ነበረ ልቦ የተሰበረው። ኤሲ በዋሻው ውሸት ምንም ደስተኛ አልነበረችም። ነገር ግን አዲስ የሰራውን ቤት ሲያሳያት እናም ቤቱ ያንቺ ነው ብሎ ሲነግራት በጣም ነበር የተደሰተችው። ኤሲም ልጅቷን ወልዳ ልጅቷን ትልቅ ሆናለች። እናም ጆናስ እየመጣ እየጠየቃት አልነበረም። ገንዘቡንም የሚልከው በታላቅ ወንድሙ በሜጋሽ ነበር። ሁሉም ሰው ደግሞ የሚያውቃት የእሱ ሚስት እንደሆነች ነው። እስካሁን እውነቱ አልወጣም። ጆይስም የባሌ የወንድም ሚስት ነች ብላ ኤሲን ተቀብላት ቤቷ ሁላ ትጋብዛታለች። የኤሲ ልጅ ሳራ የጆናሲ ልጅ ብትሆንም ትክክለኛው ልጁ የምታገኘውን ነገሮች በጠቅላላ አታገኝም። እናም ወደ እነሱ ቤት በመጣችው ቁጥር በጣም ነበረ ምትቀናው። በዚህም ምክንያት በጣም ትልቅ ፓርቲ ይዘጋጅልኝ እያለች እናቷን መጨቅጨቅ ጀምራለች። ሳራ ትክክለኛ አባቷ ጆናሲ እንደሆነ በጣም ነው የምታውቀው። ጆናሲ ከነዛ ሁለቱ ሚስቶቹ ትኩረት ሲያጣ አሁን ትኩረቱን ያደረገው ኤሲ ላይ ነው። እናም ለሳራ ደግሞ ጥሩ አባት መሆን ጀምረዋል። ኤሲም ስለዚች ልጅ ጉዳይ አንድ ነገር ማድረግ አለብን፣ ምክንያቱም አንተ አባቷ እንደሆንክ ለሰዎች ከተናገርክ ትዳርህን ትበጠብጠዋለች አለችው። ጆናሲ የልደቱ ቀን ሁለቱም ሚስቶቹ ትኩረት እየሰጡት አልነበረም። በዚህም ምክንያት አሁንም በድጋሚ ልደቱን ለማክበር ወደ ኤሲ ይሄዳል። ከኤሲ ጋርም አንድ ላይ ፈታ ለማለት ከቤት ይወጣሉ። ፈታ ብለው ወደ ቤት ሲመለሱ ሳራ አንድ ትልቅ ፕሮግራም አዘጋጅተ አባቴ መሆንህን ለሁሉም ተናገር ትለዋለች። ጆናሲም በጣም ተናዶባት ያስቀይማታል። ቀደም ብሎ ልደቱን እያከበሩ እያለ ሳራ ከአባትና ከእናቷ መሀል ቆማ ፎቶ ተነስታ ነበር። ጆናሲም በምንም አይነት ሁኔታ ፎቶዎቹን ሶሻል ሚዲያ ላይ ፖስት እንዳታረጊ ብሎ ያስጠነቅቃታል። ጆይስ የጆናሲን ልደት ረስታ ስላለፈች በጣም ስለተናደደባት የመንታ ልጆቹን ክርስትና እነሱ ቤት ፕሮግራሙ እንዲዘጋጅ ያደርጋል። ጆይስም በዚህ ምክንያት እሷን ሳያማክሩ ፕሮግራሙን እዚህ ስላደረጉት በጣም ተናዳለች። ቤተሰቡ በጠቅላላ ፎቶ ሲነሳ ጆናሲ ልጆቼ በጠቅላላ ኑና ፎቶ ተነሱ ብሎ ይጣራል። ሳራም የእሱ ልጅ ስለሆነች ፎቶ ልትነሳ ከወንበሯ ብድግ ስትል በምልክት ቁጭ እንድትል ነገራት። ሳራም አባቷን ለመበቀል የእህቷ የፑሜን ፍቅረኛ ልታሳስተው ወሰነች። ቀደም ብለው ጓደኛሞች ተሰብስበው ሲያወሩ ፑሜ ድንግልናዋን ለፍቅረኛዋ ልትሰጠው እንዳሰበች ስትናገር ሳራ ሰምታ ነበር። እናም በጣም ነው የምትወደው። ፑሜ አልጋዋ ላይ ክፍሏ ውስጥ ሳራንና ፍቅረኛዋን አንድ ላይ ስትይዛቸው በጣም ነበር ተናዳ የጮኸችው። ኤሲም በጣም ተናዳ ሳራን እንዴት እንደዚህ አይነት ነገር ታረጊያለሽ ብላ ቤት ከተመለሱ በኋላ ትቆጣታለች። እናትና ልጅ እየተጨቃጨቁ እያለ ሳራ በጣም ተናዳ እናቷን ከደረጃ ላይ ጣለቻት። ሳራም በተፈጠረው አደጋ በጣም ደንግጣ ጆናሲ ጋር ብትደውልለት ስልክ እያነሳላት አልነበረም። ከጓደኛው ሜጋሽ ጋር አንድ ላይ ነው። ሜጋሽ በጣም ተሰላችቷል። ወንድሙ የሚያጠፋውን ጥፋት በማስተካከል እድሜ ዘመኑን እያሳለፈ ነው የሚገኘው። ሜጋሽ የራሴን ህይወት መመስረት ስችል ቤተሰብ መመስረት ስችል ይኸው ያንተን ውሸት ለመሸፈን ብዬ እድሜን እያቃጠልኩ ነው የምገኘው ይለዋል። በዚህ መሃል ሳራ የምትደውልበት ብታጣ ለጆይስ ደወለችላትና እናቷ ሆስፒታል እንደገባች ነገረቻት። ሆስፒታል ውስጥም ሳራ በስተመጨረሻም እያለቀሰች ሁሉንም እውነት ተናገረች። እኔ የባልሽ የጆናሲ ልጅ ነኝ አለቻት። ዘ ፖሊጋሚስት የተሰኘው ፊልም የመጀመሪያ ክፍል ይህንን ይመስላል። ክፍል 2ን ይዤላችሁ የምመጣው በርከት ያሉ ሰዎች ክፍል 2 ብላችሁ ኮመንት ስታደርጉ ነው። እንደዛ ከሆነ ፊልሙ እንደወደዳችሁት ይገባኛል። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በዚህ ፊልም ክፍል 2 እስከምንገናኝ ድረስ የነገ ሳይበለን። እወዳችኋለሁ። ቻው